ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ እሁድ የካቲት 1 2018 በኢትዮጵያ ዘመን አቆጣጠር የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ሼር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ ከምንም በላይ አብራችሁኝ ሆናችሁ ለጋት ተደራሽነት ለጋት ሚዲያ እድገት እየተረባረባችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ምናልባት ዛሬ በማህበራዊ ሚዲያ የሚዘዋወር ሆፕፉሊ ብዙዎቻችሁም የጋት ሚዲያ ቤተሰቦች የጋት ፌስቡክን ጌትነት አልማው ጥሩነህ የሚል ፌስቡክ ወደ 81 ሺህ ወደ 182 ሺህ አካባቢ ፎሎወር ያለው ፌስቡክ ላይ ማጋርቸዋለሁኝ። እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስቴሩ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ደብዳቤ መጻፋቸውን የሚያሳይ አንድ ደብዳቤ እየተንሸራሸረ ነው። አጋርቸዋለሁኝ እኔም። ነገር ግን ወደ እናንተ ሳመጣ ሪሊ ያ ደብዳቤ ከኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈ ነው ወይ የሚለው መረጋገጥ መቻል አለበት። የጋት ሚዲያ ቤተሰቦች ጊዜያቸውን ገንዘባቸውን አውጥተው አምነው የድምፅም ጥራት ሳይኖረው የምስሉም ችግር እያለበት ግን ጋት ሚዲያ እውነተኛ መረጃ ምንጭ ነው ብለው ስለሚከታተሉ ለእኔ በርደን አለብኝ እናንተ ስለምትከታተሉኝ። ለዛ ነው ቬሪፋይ ለማድረግ የዲፕሎማቲክ ምንጮችን ለማጣራት ሞክሬያለሁ። አንዳንድ ወዳጆቼ አጣርተን እናሳውቅሃለን ብሎኛል። ግን ማህበራዊ ሚዲያ ላይ እንዳያችሁት የኢትዮጵያ ውጭ ጉዳይ ሚኒስትር እስካሁን ቬሪፋይድ የሆነ ደብዳቤ ከውጭ ጉዳይ ሚኒስትር የወጣ ነው ወይ ለሚለው እስካሁን ባለው 100% ጄኒውን ማረጋገጫ አላገኘሁም። ነገር ግን የቻይና ግሎባል ቴሌቪዥን ኔትወርክ የቢቢሲ አምሃሪክ የቻይና ግሎባል ቴሌቪዥን ኔትወርክ እነኛ አውጥተውታል። እኔም እነሱን ካየው በኋላ ነው ደብዳቤው ዌል ሊሆን ይችላል በሚል ሸር ያረኩት ማለት ነው። ምን ይላል? ለምሳሌ ቢቢሲ ኒውስ አምሃሪክ የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር ጠየቀ ብሎ ሚኒስትሩ ቅዳሜ ጥር 30 ትናንት ማለት ነው ዓመተ ምህረት ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራለች፣ በሰሜን ምዕራብም ገብታለች የሚል ይህንን ሸር አደረገ ቢቢሲ ኒውስ አምሃሪክ። ያ የውጭ ጉዳይ ሚኒስትር የጻፈው የተባለው ደብዳቤ ትክክል ነው ማለት ነው። ምክንያቱም እነኚህ ተቋማት ፋርዘር እስከ መጨረሻው ቬሪፋይ አድርገው ስለሚጽፉ ነው ያን ደብዳቤ ሸር ያደረኩበት ማለት ነው። በተመሳሳይ የቻይና ግሎባል ቴሌቪዥን ኔትወርክ የአፍሪካ ዲቪዥን ኢትዮጵያ ኢንስትራክትድ ናይበሪንግ ኤሪትሪያ ቱ ኢሚዲየትሊ ዊዝድሮው ኢትስ ትሩፕስ ፍሮም ኢትዮጵያን ቴሪቶሪ አኪዩዚንግ አስመራ ኦፍ ካሪንግ አውት አን ኢንከርሽን and collaborating with the rebel groups along its northwestern border. Ethiopian Foreign Minister Gedeon Timotheos said that recent developments suggested Eritrea has chosen the path of further escalation ብሎ እነዚህ ከደብዳቤው ኤክስትራክት የተደረጉ ናቸው። ሶ አጠቃላይ የደብዳቤው መንፈስ 7 ፌብሩዋሪ 2026 ክቡርነቶ ኤክሰለንሲ ብሎ ኢትዮጵያና ኤሪትሪያ ተመሳሳይ ህዝብ፣ ባህል፣ ቋንቋ፣ ታሪክ፣ ዕጣ ፈንታ የሚጋሩ ምንም አይነት ልዩነት የሌላቸው ያው እንግዲህ ከድንበር ባሻገር ያንን ይጠቅሳል። ደብዳቤውን ከኔ ፌስቡክ ገጽ ላይም ታገኙታላችሁ። ኦፍ ኮርስ በሁለት ጎራ፣ አንደኛው ጎራ ይሄ ትክክል ነው፣ ዲፕሎማቲክ ተርም ነው፣ ስሙዝ መሆን መቻል አለብን፣ ዓለም አቀፍ ማህበረሰብ መረዳት መቻል አለበት፣ ኢትዮጵያ እስከ መጨረሻው ትግስት ያላት ሀገር ነች፣ ተተንኩሳ ተደፍራ እንጂ ደፍራ ተንኩሳ አታውቅም በሚል ባንድ ወገን which I believe እኔም እዛ ካቴጎሪ ውስጥ ነው ያለሁት። በሌላው ደግሞ ፈርተው አንዳንዶቹ በጣም ፈርተው ነው የኢትዮጵያ መንግስት ፈርቷል፣ የሰሜን ውስጥ ጥምረት አስግቶታል፣ የአፋብን አንድ መሆን የሻቢያ የኤርትራ የዚህ እነዚህ በቃ
ጠቅላይ ሚኒስትር አብይ አህመድ በቃ ሊፈረጥጥ ነው፣ ይሄው የአፋብን አንድ መሆን ጀመረ ምናምን የሚሉ አሉ። ጠንካራ ወታደራዊ አቅም አለን የተባለው ትክክል አይደለም፣ ኢትዮጵያ አቅም የላትም፣ የቁርጥ ቀን ሲመጣ ልመና ጀመረች ብለው ያስቀመጡት አሉ። ኤርትራ ከሳውዲና ከግብጽ ጋር በመሆን የብልጽግናን መንግስት ለማንኮታኮት ዝግጅቷን በመጨረሷ በማጠናቀቋ የኢትዮጵያ መንግስት ደግሞ ምንም አይነት አቅም የሌለው ሰራዊቱንም አፋብን ሸኔ ሰመራይዝ ያረኩትን ነው በአንድ ሳይድ ያለውን በዚህ ምክንያት ነው ብለው የሻዕቢያ ማደጎች ራሱ ህዋት የአፋብን ማይክሮፎኖች ኦፍኮርስ አሁን ፌክ ኢትዮጵያኒስቶች ተዳክመዋል የሉም። አሁን በየብሔሩ ጥሻ ገብቷል እንጂ ያው ዞሮ ዞሮ ለኢትዮጵያ እንታገላለን የሚሉ የባንዲራው ስር ቁማርተኞችም እሱን የጻፉበት ሁኔታ አለ። ከዚህ የሰሜኖች ጥምረት አፋብን እኛ ጀግኖች ነን ኤርትራ ምናምን የሚለው ራስን ማግዘፍ ሌላውን የማኮሰስ ሁኔታዎች አሉ። ጦረኝነት የተቀላቀለባቸው ይሄ የኛ የኢትዮጵያ ፖለቲካ ሞር ኦር ለስ ፊውዳል ፖለቲካል ሴንቲመንት ያለው ነው። እንተያየ ፊውዳል ፖለቲካል ሴንቲመንት የጥንቱ ይሄ ባዛንታይን ዘመን የነበረው ዲፕሎማሲ አይደል? የባዛንታይን ዲፕሎማሲ የሚባለው ተወክሎ የሚሄደው ለምሳሌ ባለጸጋ ነኝ ሀብታም ነኝ የወከልኩት ሀገር ለማለት ራሱ ላይ እንደ በቅሎ የወርቅ ቃጭል ደርድሮ ግዙፍነቱን የሚያሳይ ቡስት ማድረግ መጮህ በየአደባባዩ እኛ እኮ እንዲህ ነን የእኛ ሀገር ይህን ያህል ሰራዊት አለው ምናምን ማለት የነካችሁን ጊዜ ይለይልናል አይነት ቡስት የሚደረግበት የባዛንታይን ዘመን የዲፕሎማሲ መገለጫ ነው። ኦፍኮርስ ከግሪክ መጣ፣ ሮማኖች አስቀጠሉት ባዛንታይን። በኋላ ላይ ከዌስትፋሊያ ትሪቲ በኋላ ያመጣው ዲፕሎማሲ ሞሮለስ ሶፍት የሆነ ነው። አሁን ዘመናዊ ያለው የሆድህን በሆድ አድርገ በዓለም አደባባይ ግን ሰራዊታችሁን አውጡ፣ ለጽንፈኞችን አትርዱ፣ ሬቤሌንን የታጠቁ ግሩፖችን አትርዱ፣ በሰጦ መቀበል መርህ የሁለት አገራትን ብሔራዊ ጥቅም ባከበረ መልኩ ለመደራደር፣ ለመወያየት፣ ለመነጋገር ዝግጁ ነን ተብሎ ይጻፋል። ይሄ ኢራንና አሜሪካም ያላቸው ይሄ ነው። መሬት ላይ ኢራን አሜሪካን መቀልበስ ይችላል ወይ? አዳፕት ይሆናል ብዬ አላምንም። ግን ያው ቃላቶች እንደዚህ ናቸው። ከጅቡቲ ጋርም ቢሆን እኮ ለምሳሌ ጅቡቲና አሜሪካ ቢሆንም እንተያያለን፣ በአካባቢ ባለው ላይ ጥቃት እንፈጽማለን ምናምን ነው እንጂ የሚባለው በቃ እጅ ሰጠናል የሚል ሀገር ስለሌለ ማለት ነው። ሶ ኢትዮጵያና ኤርትራ የኤርትራ ህዝብ ተመሳሳይ ነው። ከግማሽ ክፍለ ዘመን በላይ የቀጠለው ጦርነት አዙሪት እንዲቋጭ የኢትዮጵያ መንግስት ፍላጎት ነው። የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛት ጥሰው መግባታቸውን በተደጋጋሚ ጥያቄ አቅርበን ነበር። ነገር ግን ይሄ ያቀረብነው ጥያቄ ይሄ ጆሮ ዳባ ልበስ ተብሏል። ምላሽ አላገኘንም። ምንድነው ቺቺ we have been calling for this violation of our territorial integrity and sovereignty to be ratified. These repeated calls have gone unheeded. ይሄ ጆሮ ዳባ ልበስ የሚሰማን ጠፍቷል የሚል የቀረባለ። የኤርትራ ወታደሮች በኢትዮጵያ ሰሜን ምዕራብና ሰሜን ምስራቅ ግዛቶቻችን በግላጭ ጥሰው በመግባት ከአማጽያን ጋር ተባብረው ጥቃት እየፈጸሙ ነው። የኤርትራ መንግስት የኢትዮጵያን መንግስት በጉልበት ለመጣል ለሚንቀሳቀሱ አማጽያንን መደገፍ በአስቸኳይ ያቁም። የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛት በአስቸኳይ አውጥቶ ለድርድር የሁለቱን ሀገራት ብሔራዊ ጥቅም ባከበረ መልኩ በመተባበር በሰጥቶ መቀበል በላቀ ተጠቃሚነት መንፈስ በዋነኝነት በአሰብ ወደብም ይሁን በባህር የመሪታይም ሴኩሪቲ ጉዳይ ላይ ለመነጋገር በባህር ንግድ ሰላምና ደህንነት ዙሪያ ለመወያየት ፍላጎታችን ነው የሚል ነው። እንዳልኳቸው የደብዳቤ ቬሪፋይድ ነው የኢትዮጵያ ውጭ ጉዳይ ሚኒስትር። እኔ ጻፍኩት አላለም ስላቸው ያው እንግዲህ ለኦስማን ሰልህ የሚጻፍ ደብዳቤ ጽፍ ያለው ምናምን ላይሆን ይችላል። እንግዲህ ከኤርትራ በኩልም የኤርትራ ለምሳሌ ቴን ኮሜንተሪ ሌሎችንም ለማየት ሞክር ያለሁኝ። ለምሳሌ እዚህ ለእናንተ ይህንን ወደ እናንተ ሳመጣ ተስፋ ኒውስ ምን ይላል? ከማስፈራራት እዚህ ሰፕሊ ኦር ሪትሪት ልመና ወይስ ማስፈራሪያ ይላል ደብዳቤውን። ሌሎችም በኢትዮጵያ የሻዕቢያ
ልሳኖች እንዲሆኑ በተመሳሳይ ስማቸውን መጥቀስ የለብኝም ታውቋቸዋላችሁ። በዚህ ደብዳቤ ላይ ከጦርነት ፉከራ ይልቅ የብልጽግና ስጋትና ያደራድሩ ልመና ጎልቶ ይነበባል ይላል። የኢትዮጵያ መንግስት እኮ ሲጀመርም ለጦርነት ፎክሮ አያውቅም። ጠቅላይ ሚኒስትሩ፣ መንግስታዊ መዋቅሩም፣ ሌሎችም በየደረጃው ያሉ የመንግስት ባለስልጣናት ጦርነት ሰው ይበላል፣ ሀብት ያወድማል፣ አንድ ቀን ከመዋጋት ቢያንስ እኮ የጋት ሚዲያ ሰዎች ለባለፉት 1 ዓመት እኔን እንደ ጋት ሚዲያ እንኳን ብትወስዱ አንድ ቀን ከመዋጋት 10 ዓመት መደራደር ነው የሚሻል። ጦርነት አይጠቅምም። ክቡር ጠቅላይ ሚኒስትሩም ልማት ባስመረቁ ቁጥር ምንድን ነው የሚሉት? ብንዋጋ እኛ ልማት አይተናል፣ የልማት ተስፋ አለን፣ ኢትዮጵያ እንደምታድግ እናምናለን። ከዛም ከዚህም ብለን ፈልገን ተለቀተንም ተበድረንም ለምነንም ሀገራችንን ማሳደግ ነው የምንፈልገው። ጦርነት አንፈልግም። ትናንት ለምሳሌ የትናንት መልእክታቸው እንኳ እኛ አርሂቡ ብለን መቀበል ነው የምንፈልገው፣ ለውጊያን ቸኩል ማንጣደፍም ነው መልእክታቸው። ማንን እያነበብኩ እንደሆነ ይገባችኋል። በዚህ ደብዳቤ ላይ ከጦርነት ፉከራ ይልቅ የብልጽግና ስጋትና ያደራድሩ ልመና ጎልቶ ይነበባል ይላል። ሌላው ደግሞ የጨነቀለት ብሎ ጻፈ። ሌላው ማደጎ አብይ በፓርላማው በኤርትራ ላይ ክስማት የደራረቡት ከ3 ቀናት በፊት ነው። ዛሬ ደግሞ ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በትህትና ተሞልተው የንታረቅ፣ የንነጋገር፣ የንተማመን ግልጽ ደብዳቤ ለኤርትራ መንግስት ጽፈዋል። ህዝባችን እርስ በርሱ በፍቅር እናቀራርበውም ብለዋል። ከደብዳቤው ጭብጦች ውስጥ አንዱ አሰብ ወደብ፣ ቀይ ባህር የሚለውን ነገር በንግግርና በድርድር የምናየው ነው። እሱ አያሳስባችሁ፣ ብቻ እናንተ ተቃዋሚዎቻችን ጋር የፈጠራችሁት ህብረት አቁም ሁሉን የሚል ነው። ደግሞ እንደገና ከዛ ሁሉ መወነጃጀልና መዘላለፍ በኋላ እንቅፋት አንዴ ሊመታ ይችላል፣ ሁለተኛ ከመታ ግን አይወደቡ ይላል። ሁለተኛው አያወጀቡ ማለት ነው። ሌሎችም ብታነቧቸው እንደዚህ ናቸው። እንዳልኳችሁ ኢትዮጵያ በብሔራዊ ጥቅሟ በበጡባት በግዛት አንድነትና ሉዓላዊነቷ በተጣሰ ጊዜ ያንን ለማስጠበቅ ለማስከበር የሚያስችል ከበቂ በላይ አቅም አላት። ግን ጦርነት የሚመረጥ አይደለም። ጦርነት ፖለቲካ ነው እንደምታውቁት። ፖለቲክስ ዊዝ ብለድሸድ ነው፣ ደም የሚፈስበት፣ የሰው አጥንት የሚከሰከስበት፣ ንብረት የሚወድምበት ኮላተራል ዳሜጅ አለው። በጦርነቱ በቀጥታም በተዘዋዋሪ ተሳትፎ የሌላቸው ራሱ አረጋውያን፣ ህፃናት ሁሉ ሌላው ቀርቶ ጦርነት ቤቶች ይዘጋሉ፣ ምርት ተግባር ይቆማል፣ የዱር አዋፍትም የሚጎዱበት ነው፣ እንስሳት የሚጎዱበት ነው። ከጦርነት የሚገኝ አንዳች ጥቅም የለም። ነገር ግን ጦርነት ሲመጣ ይህም በመተንተን በማብራራት ሆይ ሆይ በማለት የሞርጌጅ ዳም የመኪና ምዳም የተሻለ ኑሮም መኖር የሚፈልጓሉ። ሰላም ሲባል ፈርተው ይላሉ፣ እንዋጋለን ሲባል ደግሞ ጸባጫሪ ይላሉ። እንዳልኳችሁ አሁንም ደግመዋለሁ፣ በጋት ሚዲያ የደብዳቤው ጀኒውን መሆኑን 100% ለማረጋገጥ ስቲል ጥረት እያደረግን ነው። ግን ደብዳቤው ትክክል ነው ወደሚል የሚያስኬደኝ እንዳልኳችሁ ሲጂቲኤን፣ ቢቢሲ ኒውስ አምሃሪክ እነኚህ ተቋማት ዜናን ከምንጩ አጥርተው እንዲለጥፉ አረጋግጠው እንዲለጥፉ ይጠበቃል። በዚህ መሰረት እምነት አለኝ። ኤኒዌይስ በመሰረታዊ ጉዳይ ደብዳቤውም ደግሞ ተጻፈም አልተጻፈም በመሰረታዊ ጉዳይ ደብዳቤው እጅግ ወሳኝ የሆነ ደብዳቤ ነው የሚል እምነት አለኝ። ሶሪ ያንን ካልኳችሁ እንግዲህ ወደ ሁለተኛው ጉዳይ ስገባ በትናንትናው ዕለት የትግራይ አባቶች ወይ ይሄ መንበረ ሰላማ ከሳቴ ብርሃን የሚባል እኔው እንግዲህ አባቶችን ወደ ላይ ከፍ ብዬ ለማንጓጠጥ ለመናገር አልችልም። ይሄ ዝም ብሎ ራስን ለመሸንገል ምናምን አይደለም። መቼስ እድሜ የሚያስተምረው ሰው አለ። ስለ እግዚአብሔር ቃል ስለ ፈጣሪ ሁሉም ነገር እንደሚያልፍ የሚጾም የሚጸልይ ሰው ትዕግስትን ያደርጋል፣ ሰላምን ይሰብካል። ከምንም በላይ ጦርነትን ፍጹም አይሰብክም። ስለዚህ እርቅን ከምንም በላይ እርቅንና ይቅርባይነትን ያስቀድማል የሃይማኖት አባት። እኔ
የኦርቶዶክስ እምነት ተከታይ ነኝ። ቢያንስ በአባታችን ነው የሚባለው ጸሎት ላይ እኛም የበደሉን ይቅር እንደምንል አንተም ኃጢአታችንን ይቅር በልልን ነው ጸሎቱ። የበደሉንን ይቅር እንደምንል እዚህ የትግራይ መንበረ ሰላማ ብለው ከኢትዮጵያ ኦርቶዶክስ ተዋሕዶ ተነጥለናል ብለው ከፖለቲከኞች በላይ ከደብረ ጽዮን በላይ ከፈትለ ወርቅ በላይ ከጌታቸው በላይ ከጌታቸው አሰፋም ከሌሎችም ኢቭን ከምግበይ በላይ ልዩነትን የሚሰብኩ ደግሞ እኮ እነዚህ ለምድራዊ ነው። ወርቆ ያሳሳን ሰው ኮንትሮባንድ ሂመን ትራፊኪንግ ይሰራሉ፣ አደንዛዥ እጽ ይነግዳሉ፣ ጦርነት ይጠቅማቸዋል፣ የማይወራረድ ገንዘብ ተጠያቂነትን ለጊዜው ያስቀራል። ለዓለማዊ ሰዎች ናቸው፣ ፓወር ነው የሚፈልጉ። እነኛ አባቶች ግን በሰማይ ያለችው መንግስት በምድር ትምጣ ብለው ሰላምን፣ እርቅን፣ ይቅርታን የሚሰብኩ ሰዎች ከማዕከል ካለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በፍጹም አንነጋገርም፣ ይቅር አንበባልም አሉ። ደን ግን ሲጸልዩ ምንድን ነው የሚሉት? እኛም የበደሉን ይቅር እንደምንል አንተም በደላችንን ይቅር በለን ነው የሚሉት። ውሸታቸውን ነው ማለት ነው። የበደሏቸው በደሏቸው አልበደሏቸው ሌላ ጉዳይ ነው። ግን የበደሏቸውን እንኳን ይቅር ለማለት የማይፈልጉ ጥቁር ቆብ የለበሱ ፖለቲከኞች ናቸው። በጣም ለኃጢአቴ በጣም እንደዚህ ማለት አባቶችን ይደብረኛል። በጣም ሶሪ አዝናለሁ። ግን ትናንት እንዳልኳቸው እነኚህ አባቶች በ15 መኪና ተጭነው ከመቀሌ ወደ አብዓላ ሄደው ነበረ። የሃይማኖት አባቶች ከመንበረ ሰላማ ኢትዮጵያ ኦርቶዶክስ ተዋሕዶ መሆኑ ነው። ከመንበረ ተክለ ሃይማኖት ከዋናው ከኢትዮጵያ ተለይተናል ብለዋል። ባለሀብቶች እነ ዘርኡ ገብረ ሊባኖስ የካቶሊክም የሌሎች ሃይማኖትም የእስልምናም ያለበት በ15 ተሽከርካሪ መኪና ሄደው ነበር ወደ አብዓላ። ግን አንድ ጥያቄ ነው የጠየቋቸው። አንደኛ አባቶቻችን ለማሸማገል ለማስታረቅ በመምጣታችሁ ደስ ብሎናል። እርቅን ይቅርባይነትን የምንጠላ ሰዎች አይደለም። ግን እናንተ ራሳችሁ የየትኛው ቡድን ደጋፊ ናችሁ የሚል ጥያቄ ቀረበላቸው። 1 2 ህወሓት በጉልበት ማህተም ሲነጥቅ የህዝብ ተሿሚዎችን ሲያባረር ሲያሳድድ ስልጣን በጉልበት አይደለም የሚገኝ። እኛ ህዝብ የመረጣቸው በሙሉ ይቀጥሉ ብለው በራያ በወጅረት በጨርጨር ሰልፍ ሲወጡ ሲገድል ሲያሳድድ ሲያፈናቀል ለምን ያኔ ዝም አላችሁ የሚል ጥያቄ ተጠይቀዋል። 2 3 ጽምዶ በሚል ህወሓት ከሻዕቢያ ጋር ሆኖ የፕሪቶሪያ የሰላም ስምምነት የትግራይ ህዝብ አንጻራዊ ሰላም ያገኘበትን አንጻራዊ ብላችሁ እነሱ ያነሱትን ጥያቄ ነው እንደወረደ ነው ማቀርብላችሁ። አንጻራዊ ሰላም ያገኘበትን ለቀጣይ ልማቱ ለቀጣይ የደረሰበትን በደል ውድመት ያን ትራውማ ትሪት መደረግ ሲገባ ይህን ጽምዶ ፈጥሮ ሻዕቢያና ህወሓት ከሌሎች ያሎችም ጋር ጽምዶ ፈጥረው የፕሪቶሪያ ስምምነት ሲጣስ እናንተ አታውቁም? ምንስ አላችሁ? በተመሳሳይ እኛን ልታስታርቁ ይቅር ልትሉ ነው የመጣችሁ። አውቃችሁን ሐራ መሬት የትግራይ የሰላም ኃይል ብላችሁ የለውጥ እንቅስቃሴ ደለይቲ ለውጢ የለውጥ ምንቅስቃስ ደለይቲ ለውጢ ትግራይ በመምጣታችሁ ደስ ብሎናል። ግን እኛን እንዴት ነው የምታዩን? እኛን እንዴት ታዩናላችሁ? እንደ ህዝብ ታጋዮች፣ እንደ ነፃነት ፈላጊዎች የህዝባችንን የትግራይ ህዝብን ከጭቆና ከበደል እንደሚያወጡ ጀግኖች ነው የምትቆጥሩን ወይንስ እንደ ሽፍቶች ነው የምትቆጥሩን?
እንዴት ትገመግሙናላችሁ? እንደ ሽፍታ ወይስ እንደ ፍትሃዊ ታጋይ በሚል ሌላው የፖለቲካና የሃይማኖት ጋብቻ አለ። ለምን እናንተ የሃይማኖት ስራ ብቻ አትሰሩም? በፖለቲካ ስራ ላይ ኢንጌጅ ታደርጋላችሁ። እንዲሁም ኮርና ከኮር በላይ የሚል ውሳኔ ተላልፎ ያ ሁሉ ልዩነት ሲፈጠር ለምን ዝም አላችሁ? እና እናንተስ እኛን ለማስታረቅ መሞከራችሁ ጥሩ ነው፣ ግን ለምን ከመንበረ ተክለ ሃይማኖት ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር ወደ እርቅ አትገቡም? በመምጣታችሁ እናመሰግናለን። ጊዜያችሁን ግን አታባክኑ፣ ሂዱ ወደ መጣችሁበት ተብለው በመጡበት መኪና ከአባላ ወደ መቀሌ ተመልሰዋል ማለት ነው። እኔ ትናንት ሊሄዱ ነው ሲባል ያልኳችሁ እርቅን የማያውቅ ይቅርታን የማያውቀውን ነገር እንዴት ከሌሎች ይሻል ከሌሎች ይጠብቃል ብዬ ነበር። በመርህ ደረጃ ግን እርቅ፣ ይቅርታ፣ ስለ ሰላም መዘመር፣ ሰላምን ለማምጣት 24/7 መስራት የሚደገፍ የሚበረታታ ነው የሚል እምነት እንዳለኝ እሱን እንድትዙልኝ ይፈልጋሉ። ይህን ካልኩኝ በኋላ እንግዲህ ህወሓት ከፍተኛ የሆነ በጠለምት በኩል ከተመታ በኋላ ያንን የጠለምት በኩል ጋብ አድርጎ በደቡብ በኩል በአላማጣ ከትግራይ አንጻር ነው ደቡብ ምላችሁ ወይም በደቡብ ትግራይ ባላማጣ በኩል ይሄ ቆቦን ይዞ አርሚ 24 በዛለ አርሚ 24 አርሚ 42 አለ። እንዲሁም ደግሞ በቶንሳ ባፋር በኩል ውጊያ ከፍቶ ነው የሰነበተው። አሁን ውጊያዎችን ትንሽ ጋብ አድርጓል። በጠለምት በኩል ከፍተኛ ያለው ኃይል እያስጠጋ ነው። ይሄን ዋልድባ ገዳምን ይዞ ሰቋር የወልቃይትን ይዞ በላይ ደግሞ ፋኖ ጠገዴን ይዞ ምሽግ እየቆፈረ ለውጊያ እየተዘጋጀ ነው። በዚህ መሃል ግን ከሰሞኑ ለአንድ ወር ያህል ከእያንዳንዱ ኮር 2 ታጣቂዎች ተመልምለው በድምሩ 42 ለአንድ ወር ያህል መቀሌ የሬዲዮ ኦፕሬተር ስልጠና ወስደው ነበር። ከአርሚ 33 6፣ ከአርሚ 12 6፣ ከአርሚ 11 6፣ ከአርሚ 13 6 ከእያንዳንዱ ኮር 2 ማለት ሆኖ ማለት ነው። ከአርሚ 44 ከሶስቱ ኮሮች 2 6፣ ከአርሚ 26 6፣ ከአርሚ 24 6 እነዚህ ሆነው በድምሩ 42 ታጣቂዎች ለአንድ ወር ስልጠና ሰልጥነው ነበር። ዘን ወደ ክፍላቸው ተመልሰው እንዲሄዱ ከወጡ በኋላ 2 ብቻ ወደ ክፍላቸው ሲመለሱ 40ዎቹ ሳይመለሱ ቀርተዋል። ወደ ቤታቸው ይሄዱም አሉ፣ ወደ ሐራ መሬት ወደ ቲፒኤፍ የተቀላቀሉ አሉ፣ ሌሎች ደግሞ ባሉበት አሉ። 42 ሰልጥነው 2 ይሄ ትክክል 100% የምነግራቸው መረጃ 100% ጊዜያችሁን ገንዘባችሁን ያለውን ውስንነት የጋት ሚዲያን ያውቃችሁ ይህንን ኢንቨስት አድርጋችሁ ነው ጋት ሚዲያን ደግፉ ምለው ለዛ እናስተካክላለን። ኦንሊ 2 ብቻ ነው የተመለሱ፣ 40ዎቹ አልተመለሱ። በተመሳሳይ በደቡብ ትግራይ ያለው አርሚ 24 ምሬ ወዳጆ ከሚመራው እነ ድርሳን እነ ሄኖክ አዲሴ ካሉበት አፋብን ጋራ በምዕራብ ቆቦ በኩል ምክክር አድርገው ለኦፕሬሽን ተሰማርተዋል ያልኳችሁ የአርሚ 24 ታጣቂዎች አንታዘዝም እያሉ በአብዛኛው እየጠፉ ነው ያሉትም አንታዘዝም ብለዋል። እና በአብዛኛው አሁን ፋኖችን ነው እንግዲህ እየተጠቀሙ ያሉት። እና ኮሎኔል ካህሳይ መኮንን ትእዛዝ አንቀበልም ያሉበት ምክንያት በየክፍሉ በአርሚ ደረጃ እንዲጠራ ብሎ ውይይት በትምህርት ቤቶች እዚህ አላማጣን ይዞ ስብሰባ እያደረገ ነው ያለው። አርሚ 44 አርሚ 43 አርሚ 42 በራያ ግንባር የሚንቀሳቀሱ አሁንም በተመሳሳይ በከፍተኛ ደረጃ የታጣቂ ቁጥር እየተመናመነ ያለበት ሁኔታ ነው ያለው። የአርሚ 42 ነግራቸዋል ኤግዛክትሊ ከዛው ከአርሚ 42 የደረሰኝን መረጃ ማለት ነው። አርሚ 15 ኮር 3 ወይንም 153 የሚባለው የእደጋ አርቢ ነበለት ሐውዜን በእግራቸው የተንቀሳቀሱ ነው። ወደ ግንባር የመጡ ነው። ድሮንን በመስጋት
በተሳቢ መኪና የሚደረገው እንቅስቃሴ ቀርቶ እግራቸው እየተላጠ እየደማ በእግራቸው እየተጓጓዙ ነው ያሉት። ኮር 4 አርሚ 15 ኮር 4 ወይም 154 ማለት ነው። ለሶስት ቀናት ታጣቂው ጉዞ ስለሚኖረው እስኪ የሶስት ቀናት የእግር ጉዞ ስለሚኖር ለሶስት ቀናት ለእያንዳንዱ የሚበቃ በሬሽንም በአስቃጥላም በብስኩት ደረጃም ስንቅ እንዲዘጋጅ ትዕዛዝ ወርዷል። እሱ እየሆነ ነው ያለው። የአርሚ 42 ከቦታው የደረሰኝ መረጃ የሚገርማችሁ ምንድን ነው የሚለው በውስጧ አጠቃላይ 1 2 3 4 5 6 7 ክፍለ ጦር አለ። አርሚ 42 አንደኛ ጽናት የምትባል ክፍለ ጦር አለች። ሁለተኛ አሞራ፣ ሶስተኛ መለስ፣ አራተኛ መቀሌ መቀሌ። እንግዲህ እኔ አማርኛ ተናጋሪ ስለሆንኩ ሳነብ ለሚፈጠረው ስህተት ሁልጊዜ ይቅርታ ጠይቃለሁ። መቀለ፣ አምስተኛ ፈንቅል፣ 6 ደደቢት፣ 7 የካቲት የሚባሉ አሉት። ምን ማለት ነው? ለምሳሌ ጽናት አርሚ 42 ኮር 1 ከሆነች 421 ትሆናለች ማለት ነው። ለምሳሌ መቀሌ 3 ከሆነ 423 ይሆናል ማለት ነው። ጽናት በባለፈው ጥር ወር 220 ታጣቂ ነበራት። እነዚህ አሁን ጽናት ታጣቂ ስላችሁ የሚዋጉት ማለት ነው እንጂ ሾፌሩ ነው የሚያገለግሉ፣ ሕክምና ላይ ምግብ የሚያዘጋጁ እነዚህ ሌሎች የሰፖርቲቭ ስታፎችን አይደለም ነገራችሁ። ታጣቂ 220 ታጣቂ ነበራት ጽናት ክፍለ ጦር በአርሚ 42 ውስጥ። አሁን ያሉ 100 ነው። የትናንት ማታ ዳጣ ነው የምነግራችሁ። 100 ምን ማለት ነው? 120 ጠፍቷል። ወዴት ነው ሄደው? ወደ ቤታቸው ነው ሄዱት? ቲፒኤፍ ነው የተቀላቀሉት? መንገድ ላይ ናቸው? ወደ አዲስ አበባ መጡ ወይስ የሉም? አሃዳቸው ውስጥ የሉም። 2 አሞራ በጥር ወር 192 ነበራቸው። አሁን ያለው ትናንት 102 ነው፣ 90ው የለም። መለስ 164 ነበራቸው፣ 86 ነው ያለው። አሁን 78ቱ የለም። መቀሌ 237 ነበራቸው፣ 139 ነው ያለው። አሁን 98 ነው ያለው። ፈንቅል 167 ነበራት፣ 108 ነው ያለው። ምን ማለት ነው? በሌላ መልኩ 59 አባላት የሉ። ደደቢት 230 ታጣቂ ነበራት ጥር መግቢያ ላይ። ትናንት እጅ ዳታው 138 ነው ያለው። 92ቱ ጠፍቷል። የካቲት 208 ነበራት፣ 104 ነው ያለ፣ 104 ጠፍቷል። በድምሩ እነዚህ 7ቱ ጽናት፣ አሞራ፣ መለስ፣ መቀሌ፣ ፈንቅል፣ ደደቢትና የካቲት በድምሩ የነበራቸው 1418 ሲሆን መጀመሪያ ላይ ጥር መጀመሪያ ላይ አሁን 641ዱ ጠፍቶ ስንት አላቸው ማለት ነው? ብንቀንሰው 1418 ሲቀነስ 641 777 አባል እጃቸው ላይ አለ። 641ዱ ጠፍቷል። ሌላውም ትእዛዝ አንታዘዝም ብሏል። እንዳልኳቸው አርሚ 24ም 44ም 43 42 ያለበት በዚህ ሁኔታ ላይ ነው ያለው። በተመሳሳይ የጦር መሳሪያ ከኤርትራ ወደ ትግራይ እና ወደ ተለያዩ ግንባሮች እየተበተነ ነው። እሱን ለማድረግ በሲኖትራክ መሳሪያ ይጫናል። ከላይ ግን ለይስሙላ አሸዋ ይለብሳል። በአይሱዙ ሲሆን የጦር መሳሪያው ከታች ይጫንና ከላይ ቆስጣ፣ ሰላጣ፣ ጎመን፣ ሙዝ፣ ጌሾ ያዙልኝ። አይሱዙ ላይ ሲሆን የጦር መሳሪያ ከታች ይጫናል። ከላይ ቆስጣ፣ ሰላጣ፣ ጎመን፣ ሙዝ፣ ጌሾ፣ ሽንኩርት፣ ቲማቲም ይሄ ከላይ ይደረጋል። በተመሳሳይ እነዚህ ታታ የሚባሉ አውቶቡሶች ህንድ የሚሰሯቸው ታታ የሚባሉ አውቶቡሶች ከየዩኒቨርሲቲዎች ያሉትን ሰብስበው እንዲሁም ይሄ የህዝቦችን ወንበር ነቅለው የጦር መሳሪያ ብቻ ይጭኑባቸዋል። የህዝብ ወንበር ላይ ወንበሩን በሙሉ ነቅለው የጦር መሳሪያ ይጭናሉ። በተመሳሳይ በዚህ በህዝብ መኪና ላይ የሃይማኖት ተጓዦች ምናምን እያስመሰሉ ታጣቂውን በየግንባሩ እየበተኑ ነው ያሉት። አዛዦች የክፍለ ጦር የአርሚ አዛዦች ደግሞ
የሁሉም የክልሉ አምቡላንሶች እንዲሰበሰቡ ትዕዛዝ ሰጥተዋል። በአምቡላንስ ነው የሚመላለሱት። ከዛ ባለፈ ደግሞ የመንግስታዊ ያልሆኑ ድርጅቶችን ታርጋዎችንም አምርተው እንዲሁም ደግሞ ባላቸው ኔትወርክ መሰረት መንግስት ያሉ እነከሌ ብዬ የማልነግራችሁ ያው የራሱ ደግሞ ቬሪፊኬሽን ስለሚያስፈልግ ነው። የዓለም አቀፍ የረድኤት ድርጅቶችን ተሽከርካሪ ተጠቅመው እየተንቀሳቀሱ ነው ያሉት። የጦርነት ዝግጅታቸውን እያፈፋሙ ነው ያሉት። ሰው አጠቃላይ የትግራይ አባቶች ሽምግልና ኢትዮጵያ ለኤርትራ የጻፈችው ደብዳቤ በጥያቄ ምልክት ያደረግነው ቬሪፋይ መደረግ ስላለበት ነው። እንዲሁም የህወሓት የጦርነት እንቅስቃሴና የአባላት ስምሪትን በተመለከተ ያለው አጭር መረጃ ይሄ ነው። የሶማሊያን የእስራኤል አሜሪካ የኔታንያሁ የአሜሪካ ጉዞን በተመለከተ አጭር መረጃ ከትንሽ ሰዓት በኋላ በጋት ዕለታዊ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ